ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣንን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሀሳብ አስተያየታችሁን ዛሬ የሚደረጉ ጨዋታ ክለቦቻችሁ ጨዋታ የሚያደርጉ ከሆነ ግምታችሁን እያስቀመጣችሁልን አብራችሁን ትቆያላችሁ። አስቀድመን በጣም አነጋጋሪ የሀገር ቤትና ሌላ አነጋጋሪ የአህጉራችንን መረጃ ይዘናል። አብራችሁን ስትቆዩ ተከታተሉታላችሁ። በአውሮፓ ዙሪያም ዛሬ በርከት ያሉ መርሃ ግብሮች ይደረጋሉ። በተለይም በስፔን ሱፐር ካፕን ጨዋታ ምክንያት በማድረግ የ19ኛ ሳምንት መርሃ ግብሮች በዚህ ሳምንት ሁለት ጨዋታዎችን እንመለከታለን። ባርሴሎና ቤት የተፈጠረው ነገር በስተመጨረሻ ማረጋገጫ ተገኝቶለታል፣ እናነሷለን። የሪያል ማድሪዱን ቁልፍ ተጫዋች የተመለከተ መረጃ ይዘናል። ከጉዳት የተመለሰ ተጫዋችም አለ፣ ከዝውውር ጋር እያይዘን እናነሳለን። በአውሮፓ ዙሪያ በጣሊያን፣ በጀርመን፣ በፈረንሳይ እንዲሁ ሲጠበቁ የነበሩ ሁነቶች ነበሩ። አንድ በአንድ እናደርሳችኋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ተጠናቆ 14ኛ ሳምንት ዛሬ አንድ ብሎ ይጀምራል። በርከት ያሉ ጨዋታዎች ይደረጋሉ። ለየት ያሉ መረጃዎችን በፕሪሚየር ሊግ የመረጃ ሰዓታችን ስናነሳ የእናንተ አድማጭ ተመልካቾቻችንን ተሳትፎ የሚሻ ነገር እናነሳለን። ከዛ በዘለለ በታላላቅ ክለቦች ሲቲ ቤት ተጫዋቹ መልቀቅ ይፈልጋል እየተባለ ነው። በ6 ወር ውስጥ የሲቲን ቀጣይ ጨዋታዎች የጋርዲዮላ በጣም አጭሩን ጋዜጣዊ መግለጫ እናነሳለን። ዛሬ ሲቲ ወደ ክራቨን ኮቴጅ ነው የሚያመራው። በጣም ወሳኙን ጨዋታ እናነሳለን። የቀድሞ የቼልሲ ተጫዋች ልጁ ራሱ ለቼልሲ ፈርሟል። ከዛ ውጭ የማሬስካ የተወሰኑ ሀሳቦች እጃችን ላይ ደርሷል፣ እናነሳችኋለን። ቡድን ዜና ስናነሳ ኤንዞ ፈርናንዴዝ እና ቻሎባ እናነሳለን። ሰፋ ያለ መረጃ ተይዟል። በቼልሲ በኩል አብራችሁን ትቆያላችሁ። የሊቨርፑልን አሰልጣኝ አርኔ ስሎትን ዛሬ እንጠብቃችኋለን። ከዛ በዘለለ ግን ከፍሎሪያን ቪርትዝ ጋር በተያያዘ የሚወጡ መረጃዎች አሁንም እንደቀጠሉ ነው። ሊቨርፑል ቤት እንደ ምክንያት የተነሱ በርካታ ነጥቦች አሉ፣ እናነሷለን። በሊቨርፑል የመረጃ ሰዓታችን የአርሰናልን ዝውውር በቃል ስፖርት ዩቲዩብ ቻናል ዲሴምበር 1 መንዴ ናይት ላይ አንስተነው ነበር ዜናውን። ተጨማሪ መረጃ ስለጠየቃችሁ እናነሷለን። ከዛ ውጭ ዩሊያን ቲምበር፣ ዴክላን ራይስን የተመለከቱ ጥንቅሮችን ይዘናል። እንደዚሁ በቡካዮ ሳካን በኩል ተጨማሪ መረጃዎችን እናነሳለን። አርሰናል ቤት የቡድን ዜና በስፋት እንመለከታለን። በሳምንቱ አጋማሽ ጨዋታም ስላለ እያይዘን እናነሳዋለን። ለዩናይትድ ሁለት በጣም መልካም የሚባሉ ሰበር ዜናዎችን አግኝተናል። የዩናይትድ ደጋፊዎች ትከታተሉታላችሁ። የማንቸስተር ዩናይትዱን ብሩኖ ፈርናንዴዝ፣ ሉክ ሾን፣ ሌሳንድሮ ማርቲኔዝ፣ ማጓየርን እንዲሁም ደግሞ የቀድሞ ሌጀንድ ሪዮ ፈርዲናንድን ሀሳብ እናነሳለን። በዩናይትድ በኩል ከዙር ጋር አያይዘንም እናነሳቸውም የቡድን ዜናዎችም ተጨማሪ መረጃዎቻችን ናቸው። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር ያደርጉን። በሀሳብ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። የእናንተን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት የመጨረሻ መርሃ ግብሮች ዛሬም 3 ጨዋታዎችን እንመለከታለን። ሐዋሳ ላይ አንድ ጨዋታ እናያለን። መቻልን ከድሬዳዋ ከተማ የሚያገናኘውን ጨዋታ አዲስ አበባ ስቴዲየም ላይ ሐዋሳ ላይ 2 ጨዋታ፣ አዲስ አበባ ላይ 1። መቻል ከድሬዳዋ አዲስ አበባ ነው። ውድ ቤተሰቦቻችን የሐዋሳ ከተማ የሐዋሳ ዩኒቨርሲቲ 2 ጨዋታዎች ቅዱስ ጊዮርጊስ ከአርባ ምንጭ ከተማና ነገሌ አርሲ ከሸገር ከተማ ናቸው። ትላንትና ከነበሩ ጨዋታዎች ውስጥ የኢትዮጵያ ፕሪሚየር ሊግ ንግድ ባንክ ከሲዳማ ቡና ያደረጉት ጨዋታ ነበር። ሲዳማ ቡና 1-0 አሸነፈ። በጨዋታው ላይ ግን በኢትዮጵያ ንግድ ባንክ በኩል መስመር ያለፈች ኳስ ተሽሯል። በጨዋታው ላይ እንግዲህ በግልጽ የዳኝነት ስህተት መስተዋሉን ተመልክተናል። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ንግድ ባንክ ከሲዳማ ቡና በነበራቸው ጨዋታ ላይ መረቡን ወይም መስመሩን ያለፈች ኳስ ተስራለች። ሌላው በኢትዮጵያ ፕሪሚየር ሊግ የተመለከትነው ውድ ቤተሰቦቻችን ልክ ኢድሪሳ ጋናጌ እና ማይክል ኪን እንደተደባደቡት ሁሉ ትላንትና ተረኞቹ የኢትዮጵያ ቡናና የሀዲያ ሆሳዕና ጨዋታ ላይ የኢትዮጵያ ቡናው ግብ ጠባቂ ዳንዳል የቡድን አጋሩን ወልደ አማኑኤል ጋር ድብድብ ውስጥ ገብቶ ነበረም። ትላንትና በኢትዮጵያ ፕሪሚየር ሊግ ካየናቸው ክስተቶች ውስጥ ወደ አፍሪካ መረጃችን ተሻገርን። የኒውካስል ዩናይትዱ አጥቂ ዮዋን ዊሳ ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ የአፍሪካ ዋንጫ ስብስብ ውስጥ አልተካተተም። ወደ ቤተሰቦቻችን በርካቶችን ያነጋገረ ጉዳይ ሊሆን ይችላል፣ ግን ሲጠበቅ የነበረ ነው። ምክንያቱም ዮዋን ዊሳ
ብሬንትፎርድ ከለቀቀ ጊዜ ጀምሮ ወይም ካለፈው ዓመት ጀምሮ በጉዳት ምክንያት አንድም ጨዋታ ያላረገ ተጫዋች ነው። እንግዲህ 2025/26 የውድድር ዓመት አንድም ጨዋታ አላረገም። ስለዚህ ኮንጎ ጥሪ ሳታቀርብለት ቀርታለች። ሌላው ሰበሩ ዜና የካሜሮን ብሔራዊ ቡድን ለቀጣይ አፍሪካ ዋንጫ ለተጫዋቾች ጥሪ ሲያቀርቡ አንድሬ ኦናና ከአፍሪካ ዋንጫ ውጭ መሆኑ ተረጋግጧል። ብሔራዊ ቡድኑ ለቁጥር 1 ግብ ጠባቂው አንድሬ ኦናና ጥሪ ያላቀረበም አነጋጋሪ ነበረ። በተያያዘ ዜና የካሜሮን ብሔራዊ ቡድን አሰልጣኝ ማርክ ብራይሰን ከኃላፊነት አሰናብቷል። ከሁለቱ ትልልቅ ውሳኔዎች ማለትም ከኦናና አለመጠራትና ከአሰልጣኝ ማርክ ብራይሰን ስንብት ጀርባ ዳግም ለ4 ዓመት የካሜሮን እግር ኳስ ፌዴሬሽን መንበረ ስልጣን የተቆጣጠረው ሳሙኤል ኤቶ ውሳኔ ሳይኖርበት አይቀርም እየተባለ ነው። ፕሬዚዳንቱ የኦናና ለመጠራት ግን ምናልባት በዓለም ዋንጫ የማጣሪያ ጨዋታ ላይ ከውድድር ውጭ ስትሆን የሰራው ስህተት ካሜሮናውያንን ምን ያህል እንዳበሳጨም ያሳያ ሊሆን ይችላል። የዩናይትድ ህይወቱም እንዳበቃለት ይታወቃል። ወደ ቱርክ ካመራ በኋላ አውሮፓ ደረስን። ውድ ቤተሰቦቻችን ዛሬ በአውሮፓ በርከት ያሉ የሊግ ጨዋታዎች እናያለን። በፕሪሚየር ሊግ 14ኛ ሳምንት ፉልሃም ክራቨን ኮቴጅ ላይ ከሲቲ፣ በርንማውዝ ቪታሊቲ ስቴዲየም ላይ ከኤቨርተን፣ ሴንት ጄምስ ፓርክ ስቴዲየም ኒካስል ከቶትናም ይጫወታሉ። በላሊጋ በካምፕ ኑ ባርሴሎና ከአትሌቲኮ ማድሪድ ይጫወታሉ። በጣሊያን የኮፓ ኢታሊያ ጨዋታ ነው የሚደረገው። ዩቬንቱስ ከዩዲኔዜ፣ በጀርመን የዲኤፍፒ ፖካል ጨዋታዎች ይቀጥላሉ። ቦሩሲያ ሞንቹግላድባች ከሴንት ፓውሊ፣ ሃርትስ ከካይዘር ስላውተርን፣ ቦሩሲያ ዶርትመንድ ከባየርን ሌቨርኩሰን፣ አረቢ ሌፕዚግ ከማድበርግ ዛሬ የሚደረጉ መርሃ ግብሮች ናቸው በየሊጎቹ። ከነኚህ ጨዋታዎች ውድ ቤተሰቦቻችን ፉልሃም ከማንቸስተር ሲቲ፣ ባርሴሎና ከአትሌቲኮ ማድሪድ የሚያደርጓቸውን ጨዋታዎች ለየት ያለ ጥንቅር ስላዘጋጀንባቸው በድጋሜ እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆዩ። የስፔን ላሊጋ ትላንትና አንድ መርሃ ግብር ነበረ። ይህ መርሃ ግብር በ14ኛ ሳምንት ቀሪ ጨዋታ ነበረ። ሪዮ ቫልካኖን ከቫሌንሺያ ያገናኘ ጨዋታ ነበረ። ጨዋታው 1-1 ተጠናቀቀ። ግብ በማስቆጠር ባለሜዳው ሪዮ ቫልካኖች ቀዳሚ ነበሩ። ሜንዲ 37ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበር። በኋላም ለቫሌንሺያ ከረፍት በኋላ 64ኛው ደቂቃ ላይ ሎፔዝ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ሪዮ ቫልካኖ ከቫሌንሺያ ያው ባርሴሎና መሪነቱ እንደተረከበ ይታወቃል። በዚህ ሳምንት በ34 ይመራል። ሪያል ማድሪድ በ33 ይከተላል። ቪላሪያል በ32 ነጥብ 3ኛ፣ አትሌቲኮ ማድሪድ በ31 ነጥብ 4ኛ፣ ቤትስ በ24 ነጥብ 5ኛ፣ ኤስፓኞል በ24 ነጥብ 6ኛ ነው በግብ ክፍያ ተበልጦ። ከዛ በዘለለ ትላንትና ጨዋታ ያደረጉትና 1-1 የተጠናቀቀው ጨዋታ ላይ ሪዮ ቫልካኖ ነጥቡን 17 በማድረስ ደረጃውን አሻሽሏል። ወደ 9ኛ ደረጃ ላይ መምጣት የቻለበት ሲሆን ቫሌንሺያ ዘንድሮ ጥሩ አይደሉም። 15ኛ ነው ያሉት በ14 ነጥቦች ላይ እንዳጠቃላይ 14ኛ ሳምንት ደረጃ ሰንጠረዥ ይህንን ይመስላል። በላሊጋ ዛሬ የ15ኛ 16 17 18ኛም ጨዋታ ቀድሞ የ19ኛ ሳምንት አንድ ጨዋታ እናያለን። ምክንያቱም የስፔን ሱፐር ካፕ ጨዋታ በ19ኛ ሳምንት መርሃ ግብር እነኚህ ክለቦች በሚያከናውኑበት ቀን ስለሚካሄድ ነው። ዛሬ ባርሴሎና ከአትሌቲኮ ማድሪድ በካምፕኑ ጨዋታቸውን ያደርጋሉ። ባርሴሎና ባለሜዳውን እናስቀድም። ባለፉት አጠቃላይ ባደረጓቸው ወደ 19 ጨዋታ 13ቱ ድል ናቸው። 2 አቻ 4 ሽንፈት አለው ባርሴሎና። በአትሌቲኮ ማድሪድ በኩል እስካሁን ባደረጓቸው አጠቃላይ ወደ 19 ጨዋታዎች ውስጥ 12ቱ ድል ናቸው። 4 አቻ አለ፣ 3 ሽንፈት ገጥሟቸዋል። በሽንፈት ደረጃ ከባርሴሎና ያነሰ ሽንፈትን ያስተናገዱት በርከት ያሉ ግን ያቻ ጨዋታዎች አሏቸው። የመጨረሻ 5 ጨዋታ ባርሴሎና 3 ድል 1 አቻ 1 ሽንፈት። በአትሌቲኮ ማድሪድ በኩል ያለፉት 5 ጨዋታ ሽንፈት የሚባል ነገር የለም። 5ቱንም ድል አድርገዋል። 2ቱ ላይ መረባቸው አልተደፈረም። በእርስ በርስ ግንኙነት ባርሴሎና 113 ጊዜ ረቷል። 82 ጊዜ አትሌቲኮ ማድሪድ አሸንፏል። 58 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነት ነጥለን ካየን ባርሴሎና 2ቱን ሲያሸንፍ 1 አትሌቲኮ አሸንፏል። 1 ጊዜ 4-4 በሆነ አቻ ውጤት ጨዋታቸውን አጠናቋል። ዛሬ በበላይነት ማን ጨዋታው ሊወጣው ይችላል? በጣም ወሳኙን ጨዋታ ቅድመ ግምታችሁ ስታደርሱን ጨዋታው ምሽት 5 ሰዓት ይደረጋል። ከሰሞኑ ሮናልድ አራሆ ከባርሴሎና ስብስብ ውጭ ነው። መጀመሪያ በሆድ ህመም ተባለ። ከዛ አንስ ፍሊክ ብዙ አትጠይቁኝ፣ በግል ጉዳይ ነው ልንቶ ይገባል አሉ።
በስተመጨረሻም የስፔን መገናኛ ብዙሃን አጣርተው አልደረሱበትም ብያችሁ ነበር። አሁን ግን ተጣርቶ ጉዳዩ ተደርሶበታል። ሮናልድ አራሆ ባርሴሎናን ራሱ ነው ፈቃድ የጠየቀው ተብሏል። ጥሩ ስሜት ላይ እንዳልሆነ ተረጋግጧል። ተጫዋቹም በተለይም ከሰሞኑ ቀይ ካርድ እንዳየ ይታወቃል። 1 ቢሊዮን ዩሮ የውል ማፍረሻ ያለው የቀይ ካርዱ ጉዳይ ብዙ እንዳስተቸው ይታወቃል። ተጫዋቹ በዚህ ምክንያት የአእምሮ መቃወስ ጭምር እንዳጋጠመው እየተነገረ ይገኛል። ምክንያቱ ቀይ ካርዱ ብቻ ነው በሚለው ጉዳይ ላይ ግን የተረጋገጠ ነገር የለም። የአእምሮ እክል እንደገጠመውና ለዚህም ባርሴሎናን ፍቃድ ጠይቆ የማገገም ሂደት ላይ እንደሆነና የሕክምና እርዳታም እየተደረገለት እንደሆነ ጭምር ነው የስፔን መገናኛ ብዙሃን ያረጋገጡት። ባርሴሎና በዚህ ሳምንት ድል ባደረገበት ጨዋታ ላይ አንድ ነገር ተስተውሏል። ይሄም ከ1995-96 በኋላ ባርሴሎና ለመጀመሪያ ጊዜ 9 የካታላያንን ተወላጆችን አሰልፏል። በባርሴሎና ታዲያ ከ9 ውጭ ያሉት እነማን ናቸው ካላችሁ ሮቤርት ሌዋንዶስኪ ፖላንዳዊ፣ ራፊኒያ ብራዚላዊ ነው። ከዛ ውጭ ካታሎኒያን ናቸው እንዳለ 9ኙም ተጫዋቾች ላሚን ያማል፣ ጋርሻ እንደዚሁም ምንድነው እነ ፌራን ቶሬስ፣ ዳኒ ኦልሞን ጨምሮ ሜዳ ላይ የነበሩ 9ኙም ተጫዋቾች የካታላያን ተወላጆች ነበሩ። ይህ እንግዲህ ከ1995-96 በኋላ ባርሴሎና ቤት ለመጀመሪያ ጊዜ ነው። የባርሴሎና ፕሬዚዳንት ሁዋን ላፖርታ ሃንሲ ፍሊክ በጣም ደስተኛ ነው፣ ብዙ የተፈጠረ ምንም ችግር የለም፣ በባርሴሎና ቤት በጣም ደስተኛ ነው ብሏል። ሃንሲ ፍሊክ ደግሞ የሪያል ማድሪድን ጨዋታ አላየሁትም ብሏል። በዚህ ሳምንት ከዢሮና ጋር የነበረውን ጨዋታ መልእክት ደረሰኝ፣ መልእክቱን ከፈትኩት፣ ሪያል ማድሪድ ነጥብ እንደጣለ አየሁኝ፣ ከዛ በኋላ ግን ሃይላይቱን አይቻለሁ፣ አልዋሽም፣ ጨዋታውን ግን አልተከታተልኩትም ብለዋል። ላሚን ያማል ደግሞ እዚህ ላለውበት መድረሴ ምክንያት ቤተሰቦቼ ናቸው። ቤተሰቦቼ ለእኔ መልካም የተባለ ጫና ነበራቸው፣ እኔን በብዙ ነገር አግዘውኛል። ያ አሁን ላለውበት የእግር ኳስ ሕይወቴ በጣም ወሳኝ ነው ብሏል። ከዛ በዘላለ ላሚን ያማል 3 እና 2 ተጫዋቾችን ሳይ ተነሳሽነት ይጨምራል። እነሱን ድሪብል አድርጎ የማለፍ ብነጠቅም እደግመዋለሁኝ። ያንን ነገር በተጫዋቾች ፊት ምንም አይነት ፍርሃት የለኝም፣ ድሪብል አድርጎ የማለፍ ሲል ተደምጧል። ትላንትና ያጋራውን ሀሳብ በተለይም ከሞሮኮ ብሔራዊ ቡድን ጋር ከባርሴሎና ጋር ከግል ጉዳዩ ጋር የተያዘ ያነሳውን ሀሳብ በቃል ስፖርት ዩቲዩብ ቻናል ዲሴምበር 1 ሰኞ ምሽት በነበረ መረጃችን ላይ ያካተነዋል። ለባርሴሎና በዘንድሮ የውድድር ዘመን ከፍተኛ ግብ አስቆጣሪነት ወይም የግብ አስተዋጽኦ ባለቤትነትን ላሚን ያማል ተረክቦታል። በዚህ ሳምንት ግብ ካስቆጠረ በኋላ 16 የግብ አስተዋጽኦ ላይ በመድረስ ቀዳሚ ይሆናል። ራሽፈርድ ነበር ለረጅም ጊዜ በ15 የግብ አስተዋጽኦ ይመራ የነበረው። ሶስተኛው ሰው ፌርሚን ሎፔዝ ነው 11፣ አራተኛው ሰው ፌራን ቶሬዝ 10፣ አምስተኛው ሰው ሌዋንዶስኪ በ9፣ ስድስተኛው ሰው ራፊኒያ ነው በ6 የግብ አስተዋጽኦ። ላሚን ያማል ግን ቁጥሩን ወስዷል። ራሽፈርድ ሳምንቱ ተጠባባቂ ነበረ። ያው 3ቱን የፊት መስመር ጥምረት አንድ ላይ ይዞ ስለገቡ ራፊኒያ፣ ሮቤርት ሌዋንዶስኪ እና ላሚን ያማል ከረጅም ጊዜ በኋላ ጥምረታቸው እንደተመለሰ ይታወቃል። በወቅቱ ታዲያ ራሽፈርድ ወደ ተጠባባቂ ወንበር የተመለሰበትም ነበር። የባርሴሎናው የቀድሞ ተጫዋች ጄራርድ ፒኬ ክርስቲያኖ ሮናልዶ የተሟላ ተጫዋች ብሎታል። እውነተኛ የእግር ኳስ ማሽን ያለው ተጫዋቹ ከሱ ጋር መጫወት በተቃራኒ ሆኖ ውስብስብ ውጤት አለው ብሏል። እሱ ሁሉም ነገር አለው ብሏል። በቀኝ እግሩ፣ በግራ እግሩ የአየር ላይ ኳስ ያሸንፋል፣ ፔናልቲ፣ ፍጹም ቅጣት ምት፣ ፓወሩ፣ ስፒዱ፣ ምኑ ብትሉም ሮናልዶ ጠንቅቅ ያለ ተጫዋች ነው። በእግር ኳስ ሁሉም ነገር ያለው ተጫዋች ስትፈልግ ክርስቲያኖ ሮናልዶን ታገኘዋለህ ብሏል ጄራርድ ፒኬ። ከሜሲ ጋር ትልቅ ሰጣ ገባ ውስጥ ናቸው እየተባለ ይገኛል። ምክንያቱ ደግሞ ከሜሲ ስንብት ጀርባ የሱ እጅ አለበት ተብሎ ሜሲም እንግዲህ ከሱ ጋር እንግዲህ እንደተኳረፉ እየተነገረ ነበረ። ከሰሞኑ በተደጋጋሚ ጄራርድ ፒኬም መወድሰ ሮናልዶ እያቀረበ እንደሆነ ይታወቃል። ሮናልዶን ካነሳን ግን በዚሁ በማድሪድ አንዳንድ በሮናልዶ የተያዙ ሪካርዶች አሉ። ምናልባት ኬሊያን ምባፔ ዘንድሮ ሊጋራቸው ስለሚችል እነሱን ወደ ማድረስ እንቀጥል። በሪያል ማድሪድ በአንድ ካላንደር ሲዝን ሳይሆን በአንድ ዓመት ስር በርካታ ገቦችን በማስቆጠር ሮናልዶ ከ1 እስከ 5 ሪካርድ በእጁ ነው። 6ኛው ሰው ኬሊያን ምባፔ ሆኗል። የሮናልዶ 5 ሪካርዶች ውድ ቤተሰቦቻችን 2011 ላይ በአንድ ሲዝን 53 ጎል፣ 2015 ላይ 54፣ 2014 56 ግብ፣ 2012 58 ግብ፣ 2013 ላይ ሮናልዶ በዛው ዓመት 59 ግቦችን ማስቆጠር ችሏል። አሁን ኬሊያን ምባፔ 53 ጎሎች ደርሷል። የሮናልዶን የ2011ን ሪካርድ ተጋርቶታል። በ2025 ላይ
አሁን የሮናልዶን የምን ጊዜም የሪያል ማድሪድ በአንድ ካላንደር ወይም በአንድ ዓመት ስር በርካታ ግብ ለማስቆጠር 6 ጎል 6 ጨዋታ ይቀርባል። ውድ ቤተሰቦቻችን 53 ነው የሮናልዶ ሪካርዶ 59 ነው። ስለዚህ ኬሊያን ምባፔ በቀረው 6 ጨዋታ 6 ጎል ካስቆጠረ ይስተካከለዋል። 7 ጎል ካስቆጠረ የሮናልዶን ሪካርድ መንጠቅ ይችላል። ፍራንኮ ማስታንቱኖ አሁን ጥሩ ስሜት እየተሰማኝ ነው ብሏል። እናም በቢልባኦ የሮብ ምሽቱ ጨዋታ ላይ የተወሰነ ደቂቃ ዕድል ሊያገኝ ይችላል ተብሏል። ፍራንኮ ማስታንቱኖ እንደሚታወቀው ጉዳት ላይ እንደነበረ ይታወቃል። ለረጅም ጊዜ ወጣት ተጫዋቾችን እንግዲህ የሚያሰልፉት ዣቪ አሎንሶ ተመራጩ ተጫዋቾቸው እንደሆነ ይታወቃል። ሌላኛው ኒኮ ፓዝ ነበር። በበርካታ የፕሪሚየር ሊግ ክለቦች ቢፈለግም ሪያል ማድሪድን ብቻ መምረጡን ተከትሎ ተጫዋቹ በቀጣይ ክረምት የዣቪ አሎንሶን ቡድን ይቀላቀላል። ምናልባት የአሰልጣኝ ለውጥ የማይኖር ከሆነ ሪያል ማድሪድ ቤት ኒኮ ፓዝ በዣቪ አሎንሶ ስለሚፈለግ ማለት ነው ሁሉንም ጥያቄ ውድቅ አድርጎ ወደ ሪያል ማድሪድ ነው የሚመጣው። እዚሁ ሪያል ማድሪድ ቤት አንድ የመጨረሻ መረጃ እናክል። ሉካ ሞድሪች ሞሪኒዮ በግል በጣም ማከብረውና የምወደው ሰው ነው። ሪያል ማድሪድ ለመምጣት ምክንያት ነው። እሱ ባይወስን ኖሮን ያልመጣም ነበረ። እናም የሪያል ማድሪድ ተጫዋች አልሆንም። ያ ሁሉ ታሪክ በእኔ እግር ኳስ ታሪክ ውስጥ አይኖርም ነበረ። ሞሪኒዮን አመስጋኝ ነኝ፣ በግልም በጣም የምወደው አይነት ሰው ነው ብሏል ጆዜ ሞሪኒዮ። ዘ ስፔሻል ዋንን የቀድሞ ተጫዋች ሉካ ሞድሪች ትላንት በጣሊያን ሴሬ አንድ መርሃ ግብር ነበረም። ቦሎኛን ከክሮሜንሴ ያገናኘ ጨዋታ ነው። የ13ኛ ሳምንት የጣሊያን ሴሬ መርሃ ግብር ቀጥሎ ሲካሄድ ቦሎኛ በሜዳውና በደጋፊት በክሮሜንሴ 3-1 ተሸንፏል። ግብ በማስቆጠር ረገድ 2-0 ይመሩ ነበር ክሮሜንሴ። ፓዮር 31ኛው ደቂቃ ላይ፣ ጄሚ ቫርዲ 35ኛው ደቂቃ ላይ አስቆጥረው 2-0 መሩ። በኋላም ላይ 45ኛው ደቂቃ ተጠናቆ በጭማሪ 3ኛው ደቂቃ ላይ ኦርሶሊን በቦሎኛ በኩል 2-1 የሚያደርጋቸውን ግብ አስቆጥሮላቸው ነበረ። ነገር ግን ከረፍት በኋላ ጄሚ ቫርዲ 50ኛው ደቂቃ ላይ ግብ አስቆጠረ። ጄሚ ቫርዲ 2 ግቦችን በአንድ ጨዋታ በ13 ከዚህ በፊት በነበሩት 12 ጨዋታ ላይ ሽንፈት የሚባል ነገር ባልገጠመው በላሊጋው በሴሪያው ማለት ነው ሽንፈት ያልገጠመው ቡድን ነበረ። በሜዳውና በደጋፊት ግን ሽንፈት እንዲያስተናግድ አድርጎታል። ጄሚ ቫርዲ 2 ጎሎችን ባስቆጠረ በምሽት ቦሎኛ ነጥቡ 24 ነው። አራተኝነት አመልጦታል። ክሮሜንሴ ግን ነጥቡን አሻሽሎ ወደ 11ኛ መምጣት ችሏል። ከጣሊያን አልወጣንም ወደ ቤተሰቦቻችን። ኤስ ሚላን የቀድሞ ተጫዋቻቸውን ሊያስፈርሙ ፍላጎት አላቸው ብያችሁ ነበረ። ቲያጎ ሲልቫን ልምዱን ፈልገውት ነው። አሁን ደግሞ ሰርጂዮ ራሞስንም እናመጣለን እያሉ ነው። በነገራችን ላይ ራሞስ ከሀገሩ ምናልባትም ወደ ዓለም ዋንጫ ለማቅናት ራሱን ማሳያ መንገድ አድርጎ ሊቆጥረው የሚችል የአውሮፓ ዝውውር የመጣለት ከኮንትራት ነፃ ነው የሚሆነው በቀጣይ ከክለቡ ጋር ለመለየት ከስምነት ስለደረሱ። ስለዚህ የኤስ ሚላን ልምድ ያላቸውን ሉካ ሞድሪችን ሲያመጣም ጡረታ መውጫ ተባለ። ግን ሉካ ሞድሪች በጣሊያን ሴሬ ከፍተኛ ሬቲንግ ያላቸው ከ1 እስከ 5 ውስጥ የሚገኝ በርካታ ኳሶችን በትክክል ያቀበለ ነው። አሁን ደግሞ ሰርጂዮ ራሞስ እዚህ ቡድን ላይ ተጨምሮ ቡድኑን ዘንድሮ የዋንጫን ባለቤት የአውሮፓ መድረክ ተሳታፊ የማድረግ እቅድ ተይዟል። ዱሳን ቪላሆቪች የዩቬንቱስ ተጫዋች የብሽሽት ጉዳት አጋጥሞታል። ለ3-4 ከሜዳ እንደሚርቅ ተገልጿል። ተጫዋቹ ቀዶ ጥገና ሊያስፈልገው ይችላል እና ከዛ በላይም ለተጨማሪ ጊዜያት ሊርቅ ይችላል እየተባለ ነው። በጣም አስከፊ የሚባል ጉዳት ነው ያጋጠመው በተጫዋቹ በኩል። ላሚን ያማል በቅርብ ጊዜ እንደዚህ አይነት ጉዳት አጋጥሟቸው ያለ ቀዶ ጥገና አገግሟል። ምናልባት ዱሳን ቪላሆቪች በዛ መንገድ የሚያገግም ከሆነ የምንመለከተው ይሆናል። የጀርመን ቡንደስሊጋ 12ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ በቡንደስሊጋ ኦፊሻል ገጽ ላይ ተመርጧል። በ4-3-2-1 ፎርሜሽን ነው። ከዚህ ውስጥ ያው ትልቆቹ ክለቦች ባየር ሙኒክ እንደ ጉሬሮ እና ታዮን ያለ ተጫዋችን አስመርጧል። ታህን ያለ ተጫዋች አስመርጧል። በፊት መስመር ላይ አማካይ ላይ የኪሚክ አለ። ፊት መስመር ላይ ዲያዝን አስመርጧል። ከዛ ውጭ ግን ወልፍስበርግ፣ ፍራይቡርግ 2 ተጫዋቾችን አስመርጧል። ሆፈንሄም፣ ባየርን ሊቨርፑልን፣ ኮሎኝ እንደዚሁም ፍራይቡርግ 2 ተጫዋቾችን ያስመርጠው። እንዳጠቃላይ ግን ከቦሩሲያ ዶርትመንድ አንድም ተጫዋች በዚህ ዝርዝር ውስጥ መካተት አልቻለም።
በፍራንስ ሊግ ያው ማርሴይ መሪነቱን እንዳስረከበ ፓሪስ ሰን ዠርሜን መሪነቱን አስረክቧል። ማርሴይም ወደ ሶስተኛ ተንሸራቷል። ሜሰን ግሪንውድን ከማርሴይ በ10 ግቦች እየመራ ነው። ፓንቼሌ ከስትራስቡርግ በ9 ግቦች ይመረዋል። የሊፒየል 8 ግቦች ሶስተኛ ደረጃ እንዲቀመጥ አድርጎታል የሬንሱን ተጫዋች። ከዛ ውጪ የፓሪሱ የአዲስ አዳጊው ተጫዋች ኪባል 6 አለው። የኒንሱ ዲዮፕ 6 ግቦችን ይዘው በፍራንስ ሊጋ ደግሞ ቀጣዩን ደረጃ ይዘዋል። ፍራንስ ሊጋ አልወጣንም። ዲዘር ዱይ የፓሪስ ሰን ዠርሜኑ ተጫዋች ትላንትና የጎልደን ቦይ ሽልማቱን ተረክቧል። 61 ጨዋታ 16 ግብ 16 አሲስት። የአውሮፓ ሻምፒዮንስ ሊግ የፍራንስ ሊጋ የፍራንስ ዲ ሻምፒዮን ኮፕ ደ ፍራንስን ማሸነፍ የቻለ ነው። ከ2024/25 የውድድር ዓመት ከፓሪስ ሰን ዠርሜን ጋር ትላንትና የጎልደን ቦይ ሽልማቱን እንደዚሁ መረከብ የቻለበት ሆኗል። በዘርፉ ላይ እንግዲህ በርካታ አሸናፊዎች ነበሩ ከዚህ በፊት። እንግዲህ እሱ ደግሞ አሁን ተራው ደርሶ ወስዷል። በነገራችን ላይ በጎልደን ቦይ ሽልማት ላይ አንድ ተጫዋች ከአንድ ጊዜ በላይ መሸለም እንደማይችል ይታወቃል። በዛ ምክንያት ነው ሌሎች እነ ላሚን ያማል ዝርዝር ውስጥ ያልነበሩት። ከዛ ውጭ ግን የፓሪስ ሰን ዠርሜኑ ፕሬዚዳንት ናስር አልካላፊም ምርጡ ፕሬዚዳንት ተብለው ተመርጠዋል በትላንትናው ዕለት። ሌሎችም በየዘርፉ ሽልማቶች ነበሩ። የደጋፊዎች የዓመቱ ምርጥ ተጫዋችም ታውቋል። ከፕሪሚየር ሊግ ክለብ ነው እናነሰዋለን። በፕሪሚየር ሊግ የመረጃ ሰዓታችን ላይ አብራችሁን ስትቆዩ ትላንት ለተመልካች እጅግ በጣም አዝናኝ በትልቁ ሲጠበቅ የነበረ የቱርክ ሱፐር ሊግ ጨዋታ ነበረ። ውድ ቤተሰቦቻችን የ14ተኛ ሳምንት መሪውን ጋላታሳራይ ከፌነርባቼ ያገናኘ ጨዋታ ነበረ። ጋላታሳራዮች በሌሮይ ሳኔ የ7ኛ ደቂቃ ግብ ይመሩ ነበረ። በነገራችን ላይ ሌሮይ ሳኔ የቀድሞ የቡድን አጋሮ ኤደርሰን ሞራይስ ላይ ነው ግብ ያስቆጠረበት። ከዛ በኋላ አቻ ሊሆኑ የቀድሞ የፕሪሚየር ሊግ ባለ ልምዱ እሱም በተቃራኒው ኤደርሰን ሞራይስን የገጠመ ግን ትላንትና ለሳኔ ግብ ምላሽ መስጠት የነበረበት ዡዋን ዱራን ነው። 96ኛው ደቂቃ ላይ የአቻነቷን ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። ስለዚህ የደረጃ ሰንጠረዡ ላይ ለውጥ አላመጣም። ጋላታሳራይ አሁንም በ33 ይመራል። ፌነርባቼ በ32 ይከተላል። 1 ነጥብ ከተጋሩ በኋላ ትራብዘንስፖር በ31 ሶስተኛ ነው። ጋዜቴፕ በ26 ነጥብ 4ኛ ደረጃ ላይ ተቀምጧል። ትላንትና በተርኪ በጣም ትልቅ ጨዋታ ነበር። ጨዋታው በ1-1 ውጤት ተጠናቀቀ። በርከት ያሉ ክለቦች ይፈልጉታል። በፕሪሚየር ሊግ በርካታ ፈላጊዎች አሉት፣ እናነሳዋለን። የዩናይትድ ኢላማ ነው። ከዛ ውጭ ግን ማድሪድ ተጫዋቹን የማስፈረም ፍላጎት አላቸው። ባርሴሎና ስካውቶቻቸውን ልከዋል። የአይንትራክ ፍራንክፈርቱ የግራ መስመር ተከላካይ ናትናኤል ብራውን የበርካታ ክለቦችን ቀልብ ስቧል። ከፕሪሚየር ሊግ ውጭ ግን ባርሴሎና፣ ሪያል ማድሪድ እየተባለ ነው። በፕሪሚየር ሊግ ዩናይትድ ነው። በዩናይትድ የመረጃ ሰዓት እንመለስበታለን። ከፕሪሚየር ሊግ የመረጃ ሰዓታችን በፊት አንድ ጥንቅር እናደርሳችሁ። ፊፋ ቫርን በ2026 ተጨማሪ ውሳኔዎች እንዲያስተላለፍ እንግዲህ እድል ይሰጣል እየተባለ ነው። በ26 የዓለም ዋንጫ ወቅት ላይ ፊፋ በማዕዘን ምት ላይ ለውጦችን በቫር እንዲደረጉ በተለይም በማዕዘን ምት ምክንያት ግቦች ሊቆጠሩ ይችላሉና የተሳሳተ ማዕዘን ምት በቫር እንዲሻር ይደረጋል ተብሏል። ከዛ በዘለለ ደግሞ ተጫዋቾች ቢጫ ካርድ ሲያዩ ቫር የለውም ነበር። አሁን ግን ቢጫ ካርድ በተለይም ሁለተኛ ቢጫ ካርድ ከሆነ የቫር ውሳኔ እንዲገባበት ይደረጋል ተብሏል። በዚህም መሰረት በቀጣይነት የማዕዘን ምቶችም በቫር ይታያሉ፣ ካርድም በቫር ይታያል ማለት ነው። ቢጫ ካርድ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያደረስናችሁ እንገኛለን። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ ጨዋታዎች አሉ ግምቶቻችሁን እያደረሳችሁን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። በቃል ስፖርት ዩቲዩብ ቻናል ወደ ፕሪሚየር ሊግ መረጃ ተሸጋገርን። አለን ሺረር ከ13ኛ ሳምንት ጨዋታዎች መጠናቀቅ በኋላ ኤንዞ ማሬስካን የሳምንቱ ምርጥ አሰልጣኝ ያደርጓል። በ10 ተጫዋች ከአርሰናል ጋር ነጥብ የተጋራው ቡድናቸውን የመሩትን ማለት ነው። ከዛ ውጪ በ4-2-3-1 ፎርሜሽን ግብ ጠባቂ የአስቶን ቪላው ማርቲኔዝን መርጧል። በአራት ተከላካይ ቴቴ፣ ቲያኦ፣ ቻሎባ እና በርን ሲመረጡ የ6 ቁጥር ቦታ ላይ ጄምስን ከቼልሲ እና ካማራን ከአስቶን ቪላ መርጧል። የአማካኝ ስፍራ ተጫዋች ፊል ፎደን ከሲቲ፣ ብሩኖ ፈርናንዴስ ከዩናይትድ፣ ኮዲ ጋክፖን ከሊቨርፑል እና አጥቂ ኢገር ቲያጎን ከብሬንትፎርድ መምረጥ ችሏል። እንዳልኳችሁ ይህ የአለን ሺረር ምርጥ 11 ሳምንቱ ናቸው። የጎደለ ካለ የእናንተን አጋሩን።
ወደ ፕሪሚየር ሊግ ለማደግ በርካታ ጥረቶች በሻምፒዮንሺፕ ይጠበቃሉ። 24 ክለቦች ይሳተፋሉ። ሼፊልድ ዌድነስዴይ አንደኛው ነው። ለተጫዋቾቹ በርካታ ወራት ክፍያ ያልከፈለ፣ ከሰሞኑም እንግዲህ ምርመራና ማጣራት ተደረገበት። 18 ነጥብ ተቀጥቷል። ከ18 ጨዋታ 1 ድል 5 አቻ 12 ሽንፈት የነበረው ቡድኑ 8 ነጥብ ይዞ ነበረ። 18 ሲቀነስበት 10 የነጥብ ዕዳ ይዞ አሁን ግርጌው ላይ ይገኛል። ስለዚህ ሼፊልድ ዌድነስዴይ ወደ ፕሪሚየር ሊግ ለማደግ ተአምር ነው የሚፈልገው። ይልቁንስ እንደ ኮቨንትሪ ሲቲ ያለ ቡድን በፍራንክ ጄምስ ላምፓርድ እየተመራ ለፕሪሚየር ሊግ ለማደግ በጣም የቀረበ እንደሆነ ይታወቃል። በሳምንቱ መጨረሻ ከነበሩ የ13ኛ ሳምንት የፕሪሚየር ሊግ መርሃ ግብሮች ኖቲንግሃም ፎረስትን በሜዳው በሲቲ ግራውንድ ያስተናገደው ብራይተን 2-0 እንዳሸነፈ ይታወቃል። ካስታወሳችሁ እዚህ ሜዳ ላይ አምና 7-0 በሆነ ውጤት ኖቲንግሃም ብራይተንን አሸንፎት ነበር። ታዲያ በዚህ ሰዓት ደግሞ ብራይተን ሜዳው ድረስ ሄዶ ኖቲንግሃምን 2-0 ሲያሸንፍ የብራይተን ኤንድ ሆቭ አልቢዮን የማህበራዊ ትስስር ገጽ ጸሐፊ ያንን የ7-0 ልጥፍ የ2-0 ጨዋታ ልጥፍ ካስቀመጠ በኋላ አሁን ያንን ሽንፈታችንን መርሳትና መደሰት ይኖርብናል ብሏል። በወቅቱ የደረሰብን ሽንፈት መራራ ነበር። የግብ መጠኑ ተመሳይ ባይሆንም ግን በቂ ምላሽ እዛው ሜዳ ላይ ሄደን የሰጠንበት ነው ብሏል። ተወዳጁ የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ ምረጡ ብሎ ፕሪሚየር ሊጉ በይፋ የገጹ 8 ተጫዋች እጩ ይፋ አድርጓል። የእናንተን ተነግሩን ያላችሁ 8 እጩዎች ብሩኖ ፈርናንዴስ ከዩናይትድ፣ ፊል ፎደን ከሲቲ፣ ሪስ ጄምስ ከቼልሲ፣ እንዲሁም ኤንዞ ሊፊ ከሰንደርላንድ፣ ኤሜሊያኖ ማርቲኔስ ካስቶን ቪላ፣ ኬንቴቴ ከፉልሃም፣ ኤገር ቲያጎ ከብሬንትፎርድ እና ማሊክ ቴዮ የኒካስል ተጫዋች ናቸው በእጩነት የቀረቡት። ከነኚህ 8 እጩዎች የሳምንቱ ምርጥ ማን ነው ነገሩን። ከዛ በዘለለ የአለን ሺረርን የሳምንቱን ምርጥ 11 ካልተስማማችሁበት የሁስኮርድን እንንገራችሁ። ሁስኮርድ በ4-4-2 በሳምንቱ ምርጥ 11 ግብ ጠባቂ ቨርበርገን የብራይተኑ ግብ ጠባቂ፣ ተከላካዮች ቲቴ፣ ሜሪል ሙሪሎ፣ ፎፋና እና ኒክ ኦሪየል ተመርጠዋል። በ6 ቁጥር ቦታ ላይ ኤሊዮት አንደርሰንን ከዴክላን ራይስን ያጣመራቸው፣ ግራውን ለጀሬሚ ዶኩ፣ ቀኙን ለቡካዮ ሳካ የመስመር አጥቂዎች፣ ከዛ ፊት መስመር ላይ ሃላንድና ዦ ፔድሮ ተመርጠዋል። እነኚህ ደግሞ በሁስኮርድ የተመረጡ የሳምንቱ ምርጥ 11 ናቸው። እናንተን ማካተት ካሻችሁ በዚህ ማጋሩን። ቢግ ሲክስ ሲቲ ደረስን። ጄምስ ትራፎርድ በክረምት ፈረመ። የሲቲ ቋሚ ግብ ጠባቂ ሆኖ ጥቂት ጨዋታዎችን አድርጎ ነበረ። ከዛ በኋላ ግን በኤደርሰን ሞራይስ መውጣት ማግስት የግብ ጠባቂነቱን ስፍራ ጃሊጂ ዳናሮማ ተካው። ከዛ በኋላ ተጠባባቂ እንደሆነ ይታወቃል። ጄምስ ትራፎርድ የጥር የዝውውር መስኮት ሲቲ መልቀቅ ይፈልጋል ተብሏል። ሲቲ ትራፎርድን ሲፈርም ክለቡ የቡድኑ የመጀመሪያ ምርጫ ግብ ጠባቂ እንደሚሆን ነግሮት ነበር። ነገር ግን በኋላ ላይ የዳናሮማ መምጣት ተቀያሪ አድርጎታል። ይህንን ተከትሎ ግብ ጠባቂው ለዓለም ዋንጫ መጫወት ስለሚፈልግ ሲቲን በጥር መልቀቅ ይፈልጋል። ምናልባት ባይመጣ ኖሮ በፕሪሚየር ሊግ የጨዋታ እድሎችን ሊያገኝ የሚችልበት እድል ነበረ ወደ ሲቲ። በእርግጥ በሲቲ አካዳሚ ውስጥ ያደገ ተጫዋች ነው። ያም ጥሩ ተነሳሽነት ይፈጥረለታል ተብሎ ተጠብቆ ነበረ። ግን አሁን የሚፈልገውን የመጫወቻ ደቂቃ ባለማግኘቱ ጥር ላይ ሲቲን መልቀቅ ይፈልጋል ተብሏል። ጄምስ ትራፎርድ የእንግሊዙ ክለብ ማንቸስተር ሲቲ ዲሴምበርም ልክ እንደ ሌሎች ክለቦች ሁሉ በርከት ያሉ ጨዋታዎችን ያደረገበታል። ወደ 7 ጨዋታዎች ይጠብቁታል። በነገራችን ላይ ሲቲ ከዛሬው የፉልሃም ጨዋታ ጀምሮ ሰንደርላንድን ይገጥማል፣ ሪያል ማድሪድ፣ ፓላስ፣ ብሬንትፎርድ፣ ዌስትሃም፣ ኖቲንግሃም ፎረስትን ይገጥማል። ስለዚህ ሲቲ እንደ ሌሎች ክለቦች 3 ሳይሆን 7 ጨዋታ ይጠብቀዋል ማለት ነው። በአንድ ወር ውስጥ እንደማለት ነው። ለሲቲ ምንም ጥያቄ የለውም። ፈታኝ ጊዜው መጥቷል። ትላንትና ጋርዲዮላ ጋዜጣዊ መግለጫ ሲሰጡ በቀጣይ መረጃችን ላይ ሙሉ ጋዜጣዊ መግለጫውን እናካትተዋለን ብለናችሁ ነበር። ወደ ቤተሰቦቻችን ጋዜጣዊ መግለጫቸው 2 ደቂቃ ነበረ። የመጀመሪያ ዙር ጥያቄን ሰሙ። መለስ አድርገው እነኛን ጥያቄዎች ከፕሬስ ኮንፈረንሱ ወጥተዋል። በነገራችን ላይ እሳቸው ትላንት ያነሱት ሐሳብ ሌላ አዲስ ነገር ሊገኝበት አልቻለም። ሮድሪ የለም አትጠይቁኝ የሚልና የግብ ጠባቂው ጃላጂ ዳናሮማን የቢጫ ካርድ ሰለባ እንዳይሆን እነግረዋለሁ ከሚለው ውጪ የተናገሩት ነገር የለም። በዛው አቋርጠው ወጥተዋል።
ዛሬ ፉልሃም ከሲቲ ክራቨን ኮቴጅ ላይ የሚደረግ ጨዋታ ነው። ባለሜዳው ፉልሃምን እናስቀድም። ውድ ቤተሰቦቻችን ፉልሃም በዚህ ውድድር ዓመት ባደረጋቸው 16 ጨዋታ 7 ድል 3 አቻ 6 ሽንፈት የጋርዲዮላው ቡድን ማንቸስተር ሲቲ በዚህ ሲዘን ባደረጓቸው አጠቃላይ ወደ 20 ጨዋታ 13 ድል 2 አቻ 5 ሽንፈት አላቸው። ፉልሃም ባለሜዳው በዚህ ዓመት በመጨረሻ ባደረጓቸው 5 ጨዋታ 3 ድል 1 አቻ 1 ሽንፈት፣ በማንቸስተር ሲቲ በኩል በመጨረሻ 5 ጨዋታ 3 ድል 2 ሽንፈት ገጥሟቸዋል። ሲቲ ፉልሃምን 42 ጊዜ ረቶታል። አጠቃላይ 17 ጊዜ ፉልሃም ረቷል፣ 16 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነት በሲቲ የበላይነት የተጠናቀቁ ናቸው። 2-2፣ 3-2፣ 4-2፣ 5-1 ሲቲ ረቷል። ቅድመ ግምቶች ሁሉ ወደ ሲቲ ያመዘኑ ናቸው። ሲቲ ዛሬ ድል የሚያደርግ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ ማድረግ ይችላል። አርሰናል ጨዋታ እስኪያደርግ ድረስ ጨዋታው ምሽት 4:30 ይጀምራል። ቅድመ ግምታችሁን ላኩልን። የቀድሞ የቼልሲ ተጫዋች ቲያጎ ሲልቫ ልጅ የሆነው ኢሳጎ ሲልቫ በትላንትናው ዕለት የመጀመሪያ ፕሮፌሽናል ኮንትራቱን ከቼልሲ ጋር ተፈራርሟል። አባቱ ቲያጎ ሲልቫ ለበርካታ ክለቦች ለጣሊያንም ለፈረንሳይም ቢጫወትም ነገር ግን በስተመጨረሻም ታማኝነቱን ያሳየው ለእንግሊዙ ክለብ ቼልሲ ነው። ልጁንም ኮንትራት እንዲፈረም አድርጓል። በቀጣይም ቡድን ውስጥ በአሰልጣኝነትም ጭምር መስራት ፈልጋለሁ ማለቱ ይታወቃል። የቡድን ዜናችን የማሬስካን ሀሳብ እንቀጥል። ማርክ ኩኮሪያ በቡድናችን ውስጥ በጣም ቀላጁ ተጫዋች ነው። ወዲያው ደግሞ ሳቅና ቀልዱን አቁሞ ስራውን ይሰራል። እኔ እንደዚህ አይነት ተጫዋቾችን ወዳለው የቡድን ተነሳሽነትን ይጨምራሉ። ቡድኑ በሚያስፈልገው ሁሉ የመገኘት ችሎታ አላቸው። በቀልድ ሰዓት ቀልድ፣ በቁም ነገር ሰዓት ቁም ነገር ብሎታል። እንደዚህ አይነት ተጫዋቾች ለቡድናችን በጣም አስፈላጊ ናቸው፣ ፕሮፌሽናሊዝምን በቡድን ውስጥ ያስፋፋሉ ብለው ኩኮሪያን አድንቀዋል። ሌላው የሪስ ጄምስ ጉዳይ ነው። ውድ ቤተሰቦቻችን ከሪስ ጄምስ ጋር በተያያዘ ግን እሱም ሀሳቡን አጋርቷል። በርካቶች እዚህ ቡድን ላይ መከራከሪያ ያቀርባሉ። መከራከሪያውም ቡድኑ ልምድ የለውም፣ ታዳጊዎች ናቸው ይላሉ። ነገር ግን ከዛ በኋላ አርሰናልን በ10 ተጫዋች የተገጠምንበት የተፋለምንበት የዓለም ምርጡ ቡድን መሆናችንን ያሳየንበት ነበር ብሏል። አሁን ሁሉም በእኛ ላይ እምነት እያደረበት የመጣ ይመስለኛል። በቡድናችን ላይ ከዚህ በኋላ ትችት የሚያቀርብ ሰው አለ ብዬ ያላስብም። ወጣት ናቸው፣ ገና ልምድ የላቸውም በሚል እኛ አንድ ላይ እስከሆንን ድረስ ጠንካራ ነን ብሏል። አሰልጣኙ ደግሞ በዚህ ሳምንት በሚደረገው የሊድስ ጨዋታ ላይ እረፍት እንደሚሰጡት አረጋግጠዋል። ምክንያቱም እሱን መጠበቅ ስላለብን ብለዋል። በ6 ቁጥርም በቀኝ ተመላላሽም ቦታ ላይ እየተጫወተላቸው እንደሆነ ይታወቃል። ኤንዞ ፈርናንዴዝ በቼልሲ በጣም ደስተኛ መሆኑን ተናግሯል። ወዴትም አልሄድም ብሏል። ያው ሪያል ማድሪድ ነው እየጠበቀው ያለው። ከዚህ ጋር በተያያዘ እሱ ስለ ቼልሲም ዝውውሩ ይናገራል። ቼልሲ እንደጠየቀኝ ወዲያው ነበረ ለፕሬዚዳንቱ የነገርኩት፣ ለቤኔፊካው ፕሬዚዳንት ቼልሲን መቀላቀል እንደምፈልግ፣ ይህ ድል እንዲያመልጠኝ እንደማልፈልግ፣ በየትኛውም ዋጋ ቼልሲን መቀላቀል እንደምፈልግ ነገርኩኝ። በኋላም ላይ ዝውውሩ ከባድ ነበረ። ድርድሩ በተለይ በቤኔፊካ እና በቼልሲ መካከል ፈጣሪ ረድቶኝ የቼልሲ ተጫዋች ሆኛለሁኝ፣ እዚህ በጣም ደስተኛ ነኝ ብሏል። መረጃውን ቤን ጃኮብስ ነው ይፋ ያደረገው። ያው ቼልሲን የመልቀቅ ፍላጎት እንደሌለውና በቡድኑ ደስተኛ እንደሆነ ጭምር ነው ያነሳው። ትሮቫቻሎቫ በዚህ ሳምንት ግብ አስቆጣሪው ነው። በእርግጥ አሁን ላይ ግቧ የቫር እገዛ ያስፈልጋት ነበር ምናምን የሚሉ መከራከሪያዎች እየተነሱ ነው። በተለይም የኦፍሳይድ አቋቋም ላይ ነበረ ተጫዋች ነበረ በሚል ለማንኛውም የተወሰኑ ቅሬታዎች ቢኖሩም ትሮቫቻሎቫ ግን ግብ አስቆጥሮ ቼልሲን መሪም አድርጎ ለአሸናፊነትም ሊያበቃ ነበረ። እንደ አጠቃላይ በነገራችን የቼልሲ ተጫዋች ሆኖ በለንደን ደርቢ ጨዋታ በየትኛውም የለንደን ክለቦች እርስ በርስ ጨዋታ አራተኛው ተጫዋች ሆኗል። ጆን ቴሪ 12፣ ዳን ፒትሩስ 7፣ ጋላስ 5 ግቦች ነበራቸው ከዚህ በፊት በለንደን ደርቢ ጨዋታዎች ላይ። አሁን 4 ግቦችን በማስቆጠር ቻሎባ ይህንን ሪካርድ 4ኛው ሰው ሆኖ ተጋርቶታል። በዛሬው ዕለት በሊቨርፑል በኩል ከሰንደርላንድ ጋር ሮም ምሽት ከሚደረገው ጨዋታ በፊት አርኔ ስሎት ጋዜጣዊ መግለጫ ይሰጣሉ። በጋዜጣዊ መግለጫ ላይ በርካታ ሀሳቦችን ያነሳሉ ተብሎ ይጠበቃል። በተለይም ሳላህ ዳግም ተጠባባቂ የሚሆንበት ወይንስ የሚጫወትበት ከጉዳትስ ጋር በተያያዘ በቡድን ዜና በርካታ መረጃዎች ይገኙበታል ተብሎ ይታሰባል። ውድ ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን ካደረስን በሰዓታት ልዩነት ውስጥ ነው ጋዜጣዊ መግለጫው። ስለዚህ በቀጣይ መረጃ ሰዓታችን ለሊቨርፑል ደጋፊዎች የምናካትት ይሆናል። ከዛ ውጪ የሰሞኑ አጀንዳ ሆኗል ፍሎሪያን ቪርዝ በፕሪሚየር ሊግ ምንም አይነት የግብ አስተዋጽኦ ባይኖረውም ግን በሜዳ ላይ እንቅስቃሴ
ለሊቨርፑል አስፈላጊው ተጫዋች እንደሆነ ልክ ከጉዳት ተመልሶ በመጣበት ጨዋታ ጭምር ያሳየ ነው። በዚህ ሳምንትም ድል ሲያደርግ ቢውልድ አፕ ላይ በጣም ትልቅ ሚና ነበረው ግቦቹ ሲቆጠሩ። ከዚህ ጋር በተያያዘ ታዲያ የባየርኑ ዳይሬክተር የተናገሩት ንግግር አስቀድመው ይህን ተጫዋች ባለማስፈረማቸውም ችግር እንደሌለ ዲያዝን የመሰለ ግዢ እና ሌሎች ግዢዎችን እንደፈጸሙ በዛም ደስተኛ እንደመሆኑ ነበረ ሲናገሩ የነበሩት የባየርኑ ፕሬዚዳንት። አሁን ግን ምናልባት የፍሎሪያን ቬርዝ ብቃት ላይ እሳቸው እርግጠኛ የሆኑ ይመስላል። እንግዲህ በተጫዋቹ ላይ እንግዲህ ቅሬታ አቅርበዋል። ይሄ እድል እያገኘ አይደለም፣ በቂ እድል እየተሰጠው አይደለም፣ ወይም የቡድን አጋሮቹ እያገዙት አይደለም ብሏል። የሊቨርፑል ኮከብ ተጫዋቾች ኳሱን መልቀቅ ስለማይፈልጉ ሊቨርፑል በቅርቡ 5 ተከታታይ ጨዋታ ላይም እንግዲህ ለፍሎሪያን ቬርዝ በገጠመው ነገር አዝኛለሁ ብሏል። ሳላ፣ ሴቦዝ ላይ ሌሎቹም ተጫዋቾች እያገዙት አይደለም ነው ያሉትና እሳቸው ሊቨርፑልን እየተቹ ይገኛሉ። ትላንትናም የተወሰኑ መረጃዎችን በጉዳዩ ላይ አድርሰናችሁ እንደነበር ይታወቃል። በቃል ስፖርት ዩቲዩብ ቻናል ዲሴምበር 1 ሰኞ ምሽት በነበረ መረጃችን አርሰናል 2 መንትዮችን ሊያስፈርም ነው። አንዱ አማካኝ፣ አንዱ የክንፍ አጥቂ ነው ብያችሁ ነበረ። የ16 ዓመት ታዳጊዎች ኢድ ዊን እና ሆልገር ኩዌንታን ይባላሉ። ታዳጊዎቹ ገና በ16 ዓመታቸው ላይ ነው የሚገኙትና እነኚህ ተጫዋቾች 18 ዓመት ሲሞላቸው ነው የሚደርሱት። ስለዚህ የት ይሆናሉ የሚል ነበረ ጥያቄው። እስከዛ ድረስ አካዳሚውን ሳይሆን እዛው ኢንዲፔንዴንቴ ለ1 ዓመት ከ6 ወር ይቆያሉ። ከዛ በኋላ ወደ አርሰናል ይመጣሉ። እስከዛው ግን የአርሰናልን ዋና ቡድንም ታዳጊውንም አይቀላቀሉም። የፊርማ ሂደቱ ግን በቅርቡ ይከናወናል። ብዙ ጥያቄ ስለመጣለን ነው። ማይክል አርቴታ ቡድኔ ሁሉንም ጨዋታዎች የማሸነፍ አቅም አለው ብለዋል። በቡድን ውስጥ ያለው ተነሳሽነት፣ ረሃብ፣ የድል ረሃብ በጣም አስገራሚ ነው። ለሁሉም ነገር የተዘጋጀ ስብስብ ብለውታል እሳቸው ቡድናቸውን እና ሁሉንም ነገር የማሸነፍ አቅም ያለው ጭምር እያሉ ይገኛሉ። ዩሊያን ቲምበር በ3 ለአርሰናል በጣም ከባድ ነው የተባሉት ቶትናም፣ ባየር ሙኒክ እና ቼልሲን መግጠም በተለይም ከኢንተርናሽናል ብሬክ በኋላ ከጉዳት ጋር ይፈተንበታል የተባሉ ጨዋታዎችን የተወጣቸው። በዚህ ጨዋታ ላይ ታዲያ ዩሊያን ቲምበር 1 ጎል አስቆጥሯል። በእነኝህ 3ቱም በቶትናም በባየርንና በቼልሲ ጨዋታ 1 ጎል፣ 1 አሲስት፣ 2 ድል፣ 1 አቻ፣ በርካታ የአየር ላይ ኳሶችን አሸንፏል። ወይም ሁሉንም የአየር ላይ ኳስ በእነኝህ 3 ጨዋታው ላይ አሸንፏል። ቲምበር ከጉዳት ነፃ ሆኖ አምን አለመጫወቱ ዘንድሮ ካለው ብቃት አንጻር ለአርሰናሎች በጣም የሚያስቆጭ ይመስላል። ግን ዘንድሮም አንድ ነገር ነው ከነ ብቃቱ ከጉዳት ተጓገሙ መገኘቱ። ራይስ ትላንትና ሽልማት ተሸልሟል። ውድ ቤተሰቦቻችን ዴክላን ራይስ የእግር ኳስ ደጋፊዎች ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ትላንትና ልክ የጎልደን ቦይ ሽልማት በነበረበት ራይስ ይህንን ሽልማት አሸነፈ የቻለው ኤርሊንግ ሃላንድ፣ ሞይሰስ ካይሴዶ፣ ዡዋን ፌሊፔ ማቴታ፣ ሪያን ግራቨንበርግ፣ አንቷን ግሪዝማን በነበሩበት ውድድር ላይ የደጋፊዎች ምርጥ ተጫዋች ተብሎ ተመርጧል። በነገራችን ላይ የዓመቱ ዴክላን ራይስም ትላንትና ሽልማቱን እንደዚሁ የተረከበበት ነበረ። ምርጥን ካነሳን በፕሪሚየር ሊጉ በአናት ላይ የሚገኘው አርሰናል 4 ተጫዋቾቹን በወርሃ ዳር ወይም በኖቬምበር ወር ምርጥ ናቸውና መርጣችሁ ላኩልን ብሏል። በዚህ መሰረት ለአርሰናል ደጋፊዎች እጮቹ ዴክላን ራይስ፣ ኤብሬቺ ኤዜ፣ ዩሊያን ቲምበር እና ትሮሳርድ ናቸው። ለእናንተ የወሩ ምርጥ ማን ነበር? አርሰናል የፕሪሚየር ሊጉ መሪ መሆኑን ባስጠበቀበት ወር ላይ ማለት ነው። የአርሰናል ደጋፊዎች ምርጫችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ሳካ በተለምዶ ቢግ 6 ከሚባሉ አንደኛው አርሰናል ስለሆነ 5ቱ ክለቦች ውስጥ ቶትናም፣ ዩናይትድ፣ ቼልሲ ላይ 6 የግብ አስተዋጽኦ አለው። ቼልሲ ላይ በዚህ ሳምንት ለሚካኤል ሜሪኖ አሲስት ካረገ በኋላ ነው። ሊቨርፑል ላይ 7፣ ሲቲ ላይ 4 አለው። እንደ አጠቃላይ በ24 ዓመቱ 29 የግብ ተሳትፎ በቢግ 6 ክለቦች ላይ አለ። ትላንት ምሽት ወይም በዲሴምበር 1 ሰኞ ምሽት በነበረን መረጃችን ላይ ከድፍን 1 ዓመት በኋላ ኖቬምበር 30 2024 አሲስት አረገ። ከዛ በኋላ ኖቬምበር 30 2025 ላይ አሲስት አረገ። በአመቱ አሲስት እንዳረገ ነገርያችሁ ነበረ። ይቺም አሲስቱ በቢግ 6 ክለቦች ላይ 29ኛ የግብ ተሳትፎ ሆናለታለች። አርሰናል በ13ኛ ሳምንት ተጠናቆ 14ኛ ሳምንት ሲመጣ ከሲቲ በ5 ከቼልሲ በ6 ከዩናይትድ ከሊቨርፑል በ9 ከቶትናም በ12 ነጥብ በተለምዶ እነኚህ ቢግ 6 ክለቦች በእንደዚህ ያክል ነጥብ ርቆ ነው በ14ኛ ሳምንት ላይ ተገኙ። ያው እንዳልኳችሁ ሲቲ ዛሬ ቀድሞ ስለሚጮህ ካሸነፈ ነጥቡን ወደ 2 ዝቅ ማድረግ ይችላል።
ይሄን ጨዋታ በተመለከተ ያው የማይክል አርቴታ ጋዜጣዊ መግለጫ ይሄን መረጃ ከለቀቅንበት ከሰዓታት በኋላ ይለቀቃል ወይም ጋዜጣዊ መግለጫ ይሰጣሉ እናካትተዋለን። ይሄ ሮብ ምሽት የሚደረገውን የ14ኛ ሳምንት ጨዋታ ከብሬንትፎርድ ጋር ማለት ነው። ጨዋታውን የሚመሩት ዳኛ ቶኒ ሃሪንግተን ናቸው። ኢድሪሳ ጋናጉዌ ከማይክል ኪን ሲደባደብ በቀይ ካርድ ያስወጡት ወይም ዩናይትድ ከኤቨርተን ጨዋታ የመሩት እና ኢድሪሳ ጋናጌን በቀይ ካርድ ያሰናበቱት አልቢተር ይህን ጨዋታ ይመሩታል። ምናልባት ውድ ቤተሰቦቻችን አንድ ጥያቄን በተደጋጋሚ እየመጣ ነው የማጋሌሽን ጉዳይ በተመለከተ። ይህንንም ለእናንተ ውድ አድማጮቻችን ዲሴምበር 1 ሰኞ ማለዳ ባቀረብነው ጥንቅር ላይ ያካተነው ነበረ። ለማንኛውም ጋብርኤል ማጋሌሽ ከጉዳት አገግሞ ለመመለስ ይህ ወር በቂ እንዳልሆነ ተረጋግጧል። ስለዚህ በፈረንጆች አዲስ ዓመት መጀመሪያ ጃንዋሪ 2026 ወደ ሜዳ ተመልሶ ጨዋታ ሊያደርግ ይችላል ተብሎ ይጠበቃል። ለማንቸስተር ዩናይትድ ሁለት መልካም የሚባሉ ዜናዎችን ሰምተናል። አንደኛው ፊፋ ነው። ፊፋ ለአፍሪካውያን ተጫዋቾች ላላቸው የእግር ኳስ ክለቦች በጠቅላላ እስከ ዲሴምበር 15 ድረስ አፍሪካ ዋንጫ የሚሄዱ ተጫዋቾቻቸውን በቡድናቸው ውስጥ ማቆየት ይችላሉ ብሏል። ስለዚህ ዲሴምበር 15 ድረስ ዩናይትድ ብሪያን ቤሞን፣ አማደ ዲያሎን በቡድኑ ማቆየት ይችላል። ከዛ በዘለለ ግን የዩናይትድ ጥያቄ ግን እቺ ብቻ አይደለችም። ውድ ቤተሰቦቻችን የዩናይትድ ጥያቄ የመጨረሻ ምድብ ላይ ነው የሚገኙትና ሁለቱ በአፍሪካ ዋንጫ ላይ የምድብ ጨዋታ ሊጀመር ቀናቶች እስኪቀሩት ድረስ የካሜሮን እና የአይቮሪ ኮስት እኛ ጋር ይቆዩልን የሚል ነው ጥያቄው። ያ የፊፋ ግን እንዳጠቃላይ እስከ ዲሴምበር 15 ያው ለአንድ ሳምንት የዝግጅት ጊዜ ለብሔራዊ ቡድን ስለሚፈቅድ ለአንድ ሳምንት እስኪቀረው ድረስ በክለቦቻችሁ ማቆየት ትችላላችሁ ብለዋል። ማን ዩናይትድ ሌላ በጣም ወሳኙን ተጫዋቹን ከጉዳት ያገኘበት ቀን ሆኗል። በእርግጥ ተጫዋች ሊገኝ ይችላል ብዬም በቃል ስፖርት ዩቲዩብ ቻናል ከሰሞኑም ሳደረሳችሁ ነበረ የማቲያስ ኩኛን ጉዳይ። ቃል ስፖርት ዩቲዩብ ቻናል በብቸኝነት የማቲያስ ኩናንም መጎዳት ሰምቶ ለዩናይትድያን በፍጥነት ያደረሰ ሚዲያ ነበር። መመለሱንም እንነግራችኋለን ብለን ነበር። የማንቸስተር ዩናይትዱ የፊት መስመር ተጫዋች ማቲያስ ኩና በጉዳት ምክንያት ላለፉት 2 ጨዋታ አልነበረም። አሁን ግን በማገገም ወደ ልምምድ ተመልሷል። ማቲያስ ኩና ባጋጠመው የጭንቅላት ጉዳት ምክንያት ያለፉት 2 የፕሪሚየር ሊግ ጨዋታ ላይ ሳይገኝ ሲቀር በኤቨርተን ዩናይትድ ተሸንፎ ፓላስን ድል እንዳደረገ ይታወቃል። የፊታችን ሐሙስ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከዌስትሃም ዩናይትድ በሚያደርጉትም ጨዋታ ለቡድኑ ግልጋሎት ይሰጣል ተብሎ ይጠበቃል። ብሩኖ ሚጌል ፈርናንዴዝ የፕሪሚየር ሊጉ ከፍተኛ አሲስት አራጊ ነው። በነገራችን ላይ 5 አሲስት አለው። ለረጅም ጊዜ ጃክ ግሪሊሽ በ4 አሲስት መራው። ኩዱስ ተስተካከለው፣ ሃርትማንም ተስተካከለው፣ ግራኒት ዣካም ተስተካከለው። ብሩኖ ፈርናንዴዝ ግን አልፏቸው ነው ሄደው። በሳምንቱ 2 አሲስቶችን ማድረጉን ተከትሎ የፕሪሚየር ሊጉን የአሲስት መጠን 5 አድርጎ ይመረዋል ብሩኖ ሚጌል ፈርናንዴዝ። በዚህ ዝን በፕሪሚየር ሊጉ እንደ ብሩኖ ፈርናንዴዝ ብዙ የግብ ዕድልም የፈጠረ የለም። ብሩኖ ፈርናንዴዝ 35 የግብ ዕድሎችን ፈጥሮ ልክ እንደ አሲስቶቹ ሁሉ የፕሪሚየር ሊጉ ቀዳሚ ነው። ብሩኖ በዚህ ዝን ከሚያደርገው እንቅስቃሴ አንጻርና ከዕድሜው አንጻር አይደክሜ ሆኖ ቀጥሏል። በ10 ቁጥር ቦታ ይልቅ ወደ ኋላ ተስቦ በጥልቅ አማካይ በሩበን አሞሪም ሚና ተሰጥቶት እየተጫወተ ነው። በተለይ ምሳቸው ማቲያስ ኩናንና ሜሰን ማውንትን ሜዳ ላይ ሲያስገቡ ብሩኖ በጥልቅ አማካይ ሚናነት እየተጫወተ ነው። እንደዛም ሆኖ የፕሪሚየር ሊጉ ከፍተኛ አሲስት አድራጊ፣ የፕሪሚየር ሊጉ በርካታ የግብ ዕድል ፈጣሪ ብሩኖ ሚጌል ፈርናንዴዝ ነው። ሉክሾ በባለፈው የውድድር ዓመት 2024/25 የውድድር ዓመት ላይ ማለት ነው በፕሪሚየር ሊጉ ለማንቸስተር ዩናይትድ 348 ደቂቃን ተጫወተ። ሌላውን በጉዳትና በብቃት ማነስ ምክንያት አመለጠው። በዚህ ሲዝን ገና ከወዲሁ 1028 ጨዋታን አድርጓል። ያ ማለት ሉክሾ የሚወደው ሀገርን መወከል በአውሮፓም ዋንጫ አድርጎታል። አሁን በዓለም ዋንጫ የሚያደርገው ዘንድ ከምርጥ ብቃቱ ጋር ተገኝቷል። ምናልባት ለዩናይትድ ጥሩ የሚባለው ዜና በዛ ቦታ ላይ ጉዳት ላይ የነበረው ረጅም ጊዜ ሌሳንድሮ ማርቲኔዝ ተመልሶላቸዋል። ሌሳንድሮ ማርቲኔዝም በ6 ቁጥር ሚናና በመሃል ተከላካይ ግራውን መስመር ይዞ መጫወት ይችላል። በጣም የምወደውን እግር ኳስ ዳግም በመጫወት እድለኛ ነኝ ብሏል ሌሳንድሮ ማርቲኔዝ ከጉዳት አገግሞ። ወደ ሜዳ የተመለስኩበት ቅጽበት ከድል ጋር እኩል ነው፣ አስደሳች ነው ብሏል። ዩናይትድ ባሸነፈበት ጨዋታ ነበር የመጣው የፓላስን። ያለፉት ወራት እጅጉን አስቸጋሪና ፈተና የተሞሉ ነበሩ። ነገር ግን ቤተሰቦች፣ ወዳጆች፣ የቅርብ ጓደኞቼን ጨምሮ ለእኔ አጋር ነበሩ ሲል ተደምጧል። ከጉዳት የተመለሰው ሌሳንድሮ ማርቲኔዝ። እዚሁ ጉዳት ላይ ቆይተን ለማንቸስተር ዩናይትድ ቅርብ የሆኑ የዜና ምንጮች ሃሪ ማጓየርን በተመለከተ
አጠራጣሪ ነው ብሏል። የሐሙሱ ጨዋታ ላይ መድረሱን ጉዳይ ከጉዳት ጋር በተያያዘ ነው የሱም በነገራችን ላይ። ስለዚህ የዚህን ጉዳይ በተመለከተ ተጨማሪ መረጃዎችን ለማጣራት እንሞከራ እናደርጋለን። አጠራጣሪ በሚል ተይዟል። የማጓየርም ሰሞኑንም በጉዳት ጨዋታ እያመለጠው ነው። እንደ ዜርኪዝ ያለ ተጫዋች ደግሞ በቤንያሚን ሼሽኮ በኩንሃ ጉዳት ምክንያት እድል አግኝቶ እየተጫወተ ነው። ትላንትናም በዚህ ጉዳይ ላይ አንድ ሀሳብ አንስተ ነበር። ሪዮ ፈርዲናንድም ዜርኪዝ በተከታታይ ጨዋታ መጫወት አለበት ብዬ አስባለሁ ይላል ሪዮ ፈርዲናንድ። ምንም እንኳን የተለየ ሊግ ቢሆንም በጣሊያን በተከታታይ እድል ተሰጥቶት ጥሩ ነበረ። ሆኖም በተከታታይ ግቦችን ቢያስቆጥር እንኳን እድል እንደሚሰጠው የሚያምን አይመስለኝም። ቁጭ ብሎ ሼሽኮና ኩኛ ለቀጣይ 3 ጨዋታ ባይደርሱና እኔ ጥሩ ብሰራ ነገር ግን እነሱ ብቁ ከሆኑ እኔ ወደ ተባባቂ እወርድና እነሱ ይጫወታሉ ብሎ እንደሚያስብ እርግጠኛ ነኝ። ከዛ ይልቅ ሩበን አሞሪም ጊዜ እየሰጡት ተጫዋቹን ቢያለማመዱት መልካም ነው እያለ ይገኛል ሪዮ ፈርዲናንድ። እንመለስበታለን ብለን ነበረ ናትኒዮል ላይ በማንቸስተር ዩናይትድ በኩል የፍራንክፈርቱን የግራ ተመላሽ ናትኒኤል ብራውንን ለማስፈረም ፍላጎት አላቸው ብያችሁ ነበር። ከሪያል ማድሪድም ከባርሴሎናም ፈተና ይጠብቋል የተባለው ማንቸስተር ዩናይትድ ከሰሞኑ መልማዮቹንም ልኮ ተጫዋቹን ሲከታተል ነበር። ከ60 እስከ 70 ሚሊዮን ዩሮ የዝውውር ሂሳብ እንዳለው ለጀርመኑ ቢልድ የሚጽፈው ፍሎሪያን ፒልተንበርግ አስነብቧል። ዩናይትድ አንድም የገንዘቡ ጉዳይ፣ ሁለትም ተፎካካሪዎቹ ግን ቀላል የሚባሉ አይደሉም። ማንቸስተር ዩናይትድ በሳምንቱ አጋማሽ የፕሪሚየር ሊግ መርሃ ግብሩን ከዌስትሃም ዩናይትድ ሐሙስ ምሽት 5 ሰዓት የሚያከናውን ይሆናል። በጨዋታው ዙሪያ በተከታታይ መረጃ ሰዓታችን ለእናንተ ውድ አድማጮቻችን ጥንቅሮችን የምናካትት ይሆናል። በኢትዮጵያ ፕሪሚየር ሊግ ዛሬ 3 ጨዋታ መቻል ከድሬዳዋ ከተማ፣ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ፣ ነገሌ አርሲ ከሸገር ከተማ። በእንግሊዝ ፕሪሚየር ሊግ ፉልሃም ከሲቲ፣ በርንማውዝ ከኤቨርተን፣ ኒካስል ከቶትናም። በላሊጋ ባርሴሎና ከአትሌቲኮ ማድሪድ። በጣሊያን ኮፓ ኢታሊያ ዩቬንቱስ ከዩዲኔዜ። በጀርመን የዴፊ ፖካል ጨዋታ ሞንቹ ግላድባ ከሴንት ፓውሊን፣ ዶርትመንድ ከባየርን ሊቨርፑሰን፣ አርቢ ሌፕዚግ ከማግድበርግ ዛሬ በትልቁ የሚጠበቁ ጨዋታዎች ናቸው። ሌሎችም በርከት ያሉ መርሃ ግብሮች አሉ። የምትደግፏቸው ክለቦች እድል እንዲያደርጉ በግብ እንዲንበሸበሹላችሁ ምኞታችን ነው። እናንተ ደግሞ በሰብስክራይበር አንበሽብሹን 100,000 ሰብስክራይበር ያስፈልገናልና ለዛ እየሰራን ነው። ቤተሰብ ሁኑን። ላይክ ሳታረጉ ካያችሁን ግን 5,000 ላይክም ስለሚያስፈልገን ላይክ ማድረግ እንዳትረሱ። ቃል ስፖርት ዩቲዩብ ቻናል ዕለተ ማክሰኞ የማለዳው ስፖርታዊ ጥንቅራችን ይህን ይመስል ነበር። ጥቂት ደቂቃዎችን ቆይተን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ተጨማሪ ስፖርታዊ መረጃዎችን ይዘን ምንመጣ ይሆናል። የአሁኑን ጥንቅር እዚህ ጋር በቃን። መልካም ቀን ይሆንላችሁ።